አረ ሌባ አረ ያዘው አንዴ መጣውሽ ወንድሜ አለው ሌባ አረ ያዝልኝ እኮ ነው ማለት ሌባ አንተ ያዘው እያልኩ አንዴ ምን ሆነ ነው ሰማኛለህ አንተም የሌባ ተባባሪ ነሽ አንተ ማን ምን ሆነ ነው አንድን ማየት ሰው ገፍትረ በመጣሉ አንድነት የሚሰማ ይመስላል አይኑ ጋርዱት እንጂ ለእናንተ አይነቱ ልባውር አንሱ አይደለም እሺ አይዞክሽ ወንድሜ አይነ ልክሃን መሽኖሩ አብቶ ቢቀመጥ እንጂ ማየት ይቻላል በግሩ የአይነትን መስኮት ከፍቼ ባበትም ለማየት ብሻ ታዲያ ቀብሩ ላይ የሚነበብ የህይወት ታሪኩ ሲጻፍ ጓደኞቹ ምን እንደሚጻፍ ጭንቅ አላቸው ለምን ጨነቃቸው እንደ አባባ አይነት ሰዎች ታሪካቸው በአደባባይ አይሆንም ሞቶ አልተዋጋም ተወዳድሮ ስልጣን ተምሮ ያ ባለጌ ግን እግዚአብሔር ስራውን ይስጠው ትንሽ እንኳን ያዝንልህ በድለው ቢሆን እሺ ከመሬት ተነስቶ እንደዚህ ያደርጋል ይሄ ባለጌ ሰዓት እየሄደ ነው ወንድሜ ዞሮ ዞሮ ከቤት ኖሮ ከመሬት አይቀርም ናንቺ ምን አባቱ ይሰራል ገስትረ ስትለው ቂቤ የጠጣ አንጀት ስራ አረካ ልጨመርለት ነው የመጣው አረ በፍጹም የነበርኩበት ስሜት ገፋፍቶኝ ነው እንጂ ይሄን ያህል እንኳን ጨካኝ አይደለም እሱን ለፈጣሪ ሄደ ተናዘዝ እሺ ነው ወንድሜ በጣም ይቅርታ ሌላ በደል ቢሆን ይቅር ለነበር ግን አንተ በማይመጣ መጣ ካንቺ ጋር መጫወት ያጠፋል ካዜ ወሬሽን እንዳባት ተመስጬ ላድምጥ ዓለሜ ቃልሽ የሚጣፍ ዛሬ ከባድ እንግዳ መጥቶብናል ከወላጆቻችን ሞት በኋላ ተመናምነው ካለቁት ውስጥ ነው አረ ይሄ አዲስ እንግዳ ነው ናግባ ብራዘር በድጋሚ በጣም ይቅርታ ምን እሺ ነው የምትሉት አረ እንግዳ ክቡር ነው ምን እንዳደረገ ታውቃለህ ወንድሜ አንጠልጥሎ ነው እሺ ወረወረ ምን አባስ ሎንክ ነው አንተ በቃችሁ ወንድሜ አውር አይሊ ወንድሜ ኮራ ወንድሜ ጥረኝስ ወንድሜ ጥረኝ በሌሊ በድጋሚ በጣም ይቅርታ እኔ ይቅርታ ነገሩ በወንድሜ በኩል ስለመጣ እንጂ ለይቅርታ ንፍጎኝ አይደለም ይገባኛል ሰዎች አይደለም ስስጉን አይጠፋንም የገባኝ መጥፎ አጋጣሚዎች መጥፎ ነው እንደማይቀሩ በጣም ይቅርታ ስሜት ሆኜ ነው እንዳይመሽብህ በቃ ሂድ እሺ ሰላም ሁኚ ደህና ነሽ ወንድሜ ከዚህ በላይ ከተጠጋን ቤቶቹን መናዳችን ነው ወይ አንተ ነህ እንዴ እንዴት አደራችሁ እግዚአብሔር ይመስገን እንዴት አደርክ ወዴት ነው ኑ ልሸኛችሁ አረ እዚሁ ቅርብ ነን እኔና እህቴ መንፈሳችንን የምናደስበት አንዲት ቦታ አለች ከፈለክ አንተም መምጣት ትችላለህ ደስ ይለኛል ኑ
ስምህን ግን አልነገርከኝም። እርቅ እባላለሁ። የብሌንን አውቀዋለሁ። ያንተስ ግን? መሀር ይባላል። መልካም ስም አለ። በዚህኛው ቀይ አስታጠፍ። እሺ። በጉዞ ላይ 3 ጎዶሎ ቁጥር ነው ወደ መከፋፈል ያደርሳል። ቅናት፣ ጭቅጭቅ፣ መጨረሻው አሳዛኝ ይሆናል አለ ፌቢያን። ምን ማለት እንደሆነ ገባኝ። ይህን ስል ፊቴ በአፍረት እየቀላ መሆኑ ይሰማኛል። ዳግላስ፣ ሊሊ ቆንጆ ሴት መሆኗን ታምናለህ? በመስማማት ራሴን ነቀነኩ። ሀብት እየጨመረ ሲሄድ ደግሞ እያማረባት ይሄዳል። እሺ እርቅ ምን ላይ ነበር ያቆምኩት? አንቺ ልጅ ግን ምን ይሻልሻል? ይህን ያልበቃ ብሎሽ የሰው ታስጨንቂያለሽ። እና ተመስጦ ሲያይን ለሚያየው ሰው እኮ የመጨረሻውን ብቻ ሳይሆን ሙሉን የሸመደደው ነው የሚመስለው። ቆይ ዛሬ የንባብ ቁርስ የለንም እንዴ? ኧረ አለ፣ መጣው። ብሌኔ ማለት ማየት እንደማልችል እንዳይሰማኝ የምታደርገኝ እህቴ ናት። በወላጆቻችን ሞት የቀማኝን ፈገግታ ለመመለስ ብዙ ታግላለች። ለአመታት የገባሁበት አርምሞ የወጣሁት አንተ ቤት የመጣህ ቀን ነበር። እንደምታየው አይን የለኝም፣ ተነስቼ አላገላግል ነገር። ድምፄ ግን አንድ ቀን እንደሚያገለግለኝ አውቅ ነበር። ግን ለአመታት ዝም ማለት ብሌንን ጉዳት አይመስልም? እንዴታ! የማያወራ የማያይ የቆመ ሬሳ ሆኜባታለሁ። በእርግጠኝነት እኔን የቻለች ምንም አይነት ችግር ቢመጣ እንኳን የመጋፈጥ አቅሟ አላት። ውስጤን አምነዋለሁ። ፈጣሪ አንተን ያለ ምክንያት ወደ ህይወታችን አላመጣ። እኔን እንኳን ብታጣ አንተ ጥሩ ጓደኛ እንደምትሆነ ታምናለሁ። ምን ነው አትሆናትም? እውነቴን ነው፣ ችግር የለውም። ቆዩ አይደል? ወረፋ ሆኖብኝ እኮ ነው። እኔ ምልሽ አንተ የምትለኝ እርቅ ምን አይነት ሰው ነው? ረጅም ቀጭን የሆነ ቆንጆ ሊሆን ያለ እሱን ሳይሆን ባህሪውን እንዲሁ ስታዩ በሁለት ቀን እንዲላቅ እችላለሁ ወንድሜ። ባይሆን ወንድሜ ስለመለሰልኝ አይደለም ያደረገውን ወደፊት የሚያደርገውን ሁሉ ይቅር ብዬዋለሁ። ማነው መጣው? አቤት። እንግዲህ እንደዚህ ይባላል እንዴ? አረ ይህ ቡና አረረ። እሺ ሰላም ለዚህ ቤት። ሰላም ይብዛ። እንዴት ነው እንግዳ ትቀበላላችሁ? በሚገባ ወዳጄ። ጉድ ሞርኒንግ ማማ ኢትዮጵያ። እንዴት ሰው በሰንበት እስከዚህ ሰዓት ይተኛል? እሱ ቀን እረፉበት የተባለ ቀን አይደል እንዴ? እረፍቱም የሚጥመው ከቤተ ክርስቲያን መልስ ነው። ህርሙን አርሰናል ዋንጫ ቢበላ ሌሊቱ ሙሉ የጮህበት ድካም ነው፣ አትፍረድበት። እናሳ እንግዳው የማን ደጋፊ ነው? የማንቸስተር ዩናይትድ። ልባም ሰው እንደሆንክ ታውቆኝ ነበር። ዝበይ እባክሽ ወራሽ ቀጠና። ዝም በል እባክህ። በእኔ እድሜ ልክ ዋንጫ የበላ ቡድን እየደገፍክ አታፍርም እንዴ? አረ እየሄድሽ ምን ትመስላለሽ ሻሺ። ዝም በል ወያላ። አረ የቡና ያለ መጣው። እሺ ፈጭቼው። ሙዙ ለኛ ነው አይደል? ቆይ አንተ ስራ የለ ማለቴ ምንድነው የምትሰራው? ትንሽ ሱቅ ነገር ውስጥ ነው የምሰራው። ሸገጥ? አይ። ህንጻ መሳሪያ? አይ። ኦኬ ቦንዳ? አረ ወንድም ብላሱ ላይ ሮጥክ። ጠየቅኩህ አይደል? ግምት ስለማይሆንልህ ራሱ ይመልስልኝ። እሺ የምን ሱቅ ነው? የሴቶች ጸጉር ቤት ነው። አገኘሁት። ኃይልሽ ጥሩ ቤተሰብ ናችሁ። እናመሰግናለን። ያጣሁትን የቤተሰብ ፍቅር እናንተ ጋር የማገኘው ያህል እየተሰማኝ ስለሆነ እየመጣ ያለሁት። አታስብ፣ ያጣውን የቤተሰብ ፍቅር እኛ እንበቀልልሃለን። እኔ በቀል አልፈልግም። ባይሆን እናስታርቀዋለን።